አዲስ ነገር ተፈጥሯል። ቀይስ አዲስ ዜና ተከስቷል። ትኩስ ነገር ይዤላችሁ መጥቻለሁ። እንግዲህ ፍለጋው እንደቀጠለ ነው። ሩቲ አልተወችውም። ብዙዎቻችሁ ተዩ፣ ለምንድን ነው አብርሃምን የምትፈልጊው? እሱ ሕፃን ነው ወይ? ለምንድን ነው ተከትሎ የሄደው? አንቺ ደግሞ በዚህ ልክ ለምንድን ነው ሀዘን ይመስል ጥቁር ልብስ ለብሳችሁ አንቺና ኤፍሬም በዚህ ልክ አብርሃምን ፍለጋ የወጣችሁት ለምንድን ነው እያላችሁ እንግዲህ በትላንትና ቪዲዮ ሁላችሁም ተቆጥታችሁታል። እነ ሩቲን እንግዲህ በጣም ወርዳችሁባቸዋል። እነሱ ግን ከእጃቸው የጠፋው አብርሃም አብራቸው የነበረው የልጇ አባት እንዲሁም ደግሞ ለእሷ ባል የሆነው ውዱ የምትወደው ባለቤቷ ማንም ሰው ወስዶባት የማይሆን ቦታ ላይ እንዲሆን ወይ ደግሞ የማይሆን ነገር እንዲደረግበት ስለማትፈልግ ፍለጋዋን አላቆመችም። ብዙዎቻችሁ ግን አብርሃም ሕፃን ነው ወይ? ኤፍሬምን ብትሆን ለምንድን ነው በወንድምህ ላይ እንደዚህ የምታደርገው እያላችሁ እንግዲህ በትናንትና ቪዲዮ በጣም ብዙዎችን ያስቆጣ፣ የሩቲን ወዳጆችም ያስወገሰ፣ እንዲሁም ደግሞ ሩታን የምትወዱ የምታከብሯት ሁላችሁም ለምንድን ነው እኛንስ በዚህ ልክ እንደዚህ የምታስወቅሽን እያላችሁ በየቤታችሁ እንግዲህ በየፊናችሁ ቤታችሁን ከፍታችሁ በቲክታክ ላይም ስትወያዩ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ስትጀምሩ በላይክ ጀምሩ። እንግዲህ አብርሃም ከቤት ከጠፋ 1-2 ቀን 3 ቀን እንደዚህ አስቀጥሯል ማለት ነው። እነ ሩቲም ደግሞ ፍለጋቸውን አላቆሙም። ምክንያቱም የልጇ አባት ነው፣ ባለቤቷ ነው። እንግዲህ ሰው ጠፍቶ ሰው ዝም ብሎ ደግሞ ቁጭ አይሉም አይደለም። በመጀመሪያ ደረጃ እነ ቡዜ ቤት ያደረ ቀን አብርሃም እዚህ እንቅልፍ ያልመጣ አለ። ስለዚህ ወደ ሚስቴ ወደ ልጄ እናት ወደ ራሴ ቤት ሄጄ መተኛት አለብኝ ብሎ በሌሊት ተነስቶ በሄደበት ቀን ዴቭ እና ቡዜ እንዴት ነበር የሆኑት? ሁላችንም የምናውቀው ነው አይደለም። በጣም ተበሳጭታ ቡዜ በጣም ስትቆጣ ነበረ። ምንድን ነው የወሰደው? የትስ ነው የገባው? በድንጋጤ እንግዲህ ያልደወለችበት ቦታ ስልክ የለም። እነ ሩቲ ጋር ደወለች፣ ስልካቸው አልሰራላት። እንዲሁም ደግሞ ውሽሚት ጋር ደወለች፣ ስልኳ አልሰራላት። እሷንም ጠራቻት። ዴቭ እንግዲህ እዛው ነው ያደረው። ከዛ በስተመጨረሻ እንግዲህ ተሰባስበው ነጋ አልነጋ በሌሊት ሩታ ቤት ሄዱ። እዛ ሲሄዱ እንግዲህ አብርሃም እዛ ቁጭ ብሎ ሶፋው ላይ የራሱን ቲቪ ከፍቶ ቁጭ ብሎ እንግዲህ ቲቪውን እየተመለከተ ነበረ። ለምንድን ነው በሌሊት እዚህ የመጣከው ሲባል እዛ እንቅልፍ እምቢ አለኝ፣ ስለዚህ ተነስቼ ወደ ራሴ ቤት መጣው ብሎ ነው እንግዲህ ከአንድ ወጡ የሰማ ነው። ትናንትና ግን ከሩታ ቤት ሲጠፋ እነ ሩታና እና አብርሃም እንዲሁም እንደ ሩቲና ኤፍሬም ማለት ነው ጋይስ፣ ሩቲና ኤፍሬም ፍለጋ ሲሄዱ እነሱ ግን ምንም አልመሰላቸውም። ዴቭ ምንም አልመሰለውም። ቡዜ እንደውም ምንድን ነው ምን ተፈጥሮ ነው ምንም ነገር እንደማያውቅ ሰው ምንም ነገር እንዳልተፈጠረ ሰው ጋይስ ሽምጥጥ አድርጋ ማለት ነው። ዴቭም ደግሞ ገና አሁን ነው ወደ ቤት ራሱ ገብቼ ቁጭ ያልኩት፣ ምን ሆናችሁ ነው? እንዴት ከእናንተ እጅ አመለጠ ምናምን ነገር ምንም እንዳያውቅን ነገር ማለት ነው። በመጀመሪያ ደረጃ በዛን ሰዓት ዴቭ ከዛ ምን ይሰራል ጋይስ? እያወቅን ለምን እንዳላወቀን እንሆናለን? ለምን እንወሻሻለን? ዴቭ ቡዜና ዴቭ ምን ይሰራሉ በዛን ሰዓት እዛ ቤት ማለት ነው። ዴቭ እንግዲህ እንደሚለው ከሰማ ነው ሲያወራ የነበረው እኔ አይመቸኝም፣ የቤተሰብ አላፍትና አለብኝ፣ በዛ ላይ ደግሞ የስራ ጫና አለብኝ። እኔ የአብርሃም ጤንነት አሳስቦኝ ነው እንጂ እዚህ የምመላለሰው በጣም ሩቅ መንገድ ነው ተጉዤ እናንተን የማገኘው ታውቃላችሁ። ለዚህም ነው እኔ ሁሌ ከእናንተ ጋር ማልገኘው እያለ ብዙ ጊዜ ቪዲዮ ላይ ስናወራ እናያለን። ነገር ግን ትላንትና ዴቭ ከዛ ምን ይሰራ ነበረ? ከቡዜ ቤት ማለት ነው። ቡዜም ደግሞ ለምንድን ነው አብርሃም የምትወደውን አብርሃም እንደዛ የምትሳሳለትን ወንድሟን ጤናው የሚያስጨንቃት ቡዜ ለምንድን ነው አብርሃም ጠፋ ሲባል ምንም ነገር ያልመሰላት እሰይ እንኳን ጠፋ ነው ያለችው። እንኳን ከእናንተ እጅ አመለጠ። ይሄ ማለት ደግሞ እሰይ እንኳን እኛ ወሰድ ነው እኛ ጋር ነው ያለው እንደ ማለት ነው። ምክንያቱም ቡዜ አሁን ላይ የሚያስጨንቃት የአብርሃም ጤንነት ሳይሆን የሄርሜላ ህይወት ነው። ኦልሬዲ የሩታ ህይወት አብቅቷል። ከሩታ ጋር ያለውን ነገር ጨርሷል። ከሄርሜላ ጋር ደግሞ ያለው ትኩስ ፍቅር ገና ያልተጀመረ ትዳር ጅምር ላይ እንዳይቋጭ ነው እንዳያበቃ ነው።
ወደ ቀደመው ትዳሩ እንዳይመለስ ነው። አባት ከልጁ ጋር እንዳያድግ ነው። መቼም ቡዜ ማለት ትዳርን ያየች ህይወት ምን እንደሆነ የምታውቅ ሴት ናት። እናውቃለን። የሁለት ልጆች እናት ናት አይደል እንዴ? ጠንቅቀን እናውቃለን። ግን እሱ አሁን ላይ እያሳሰባት ያለው ሩታን በምን ልበቀላት ነው እንጂ የአብርሃም ጤንነት አይደለም። እዛች ጋር አብርሃም የለም ተብሎ ከኤፍሬም ጋር እንደዛ ሰጣ ገባ ውስጥ መግባት፣ እንደዛ የማይሆን ቃላት ማመላለስ፣ እንደ ህፃናት ወርደው ማለት ነው። ገባችሁ? ኤፍሬም ሲናገር በጣም ልክ አልፎ ነበረ። እሷም ደግሞ ምላሿ እንደ ታላቅነት አይደለችም። ቢያንስ ኤፍሬም ልጅነት ይዞት በዛ ልክ ቢናገር እንኳን እሷ ደግሞ አዋቂ ስለሆነች ነገሮችን አስተውላ መናገር ትችል ነበረ። ግን እሷ እዛች ጋር የምትናገረው ነገርና የምታሳያቸው አክሽኖች አብርሃም እጃቸው ላይ እንዳለ ነው። ይሄ ደግሞ ግልጽ ነው። በነገራችን ላይ ሩቲ አንዳንዴ የዋህነታ ራሷን እያስደፈራት ይመስለኛል። ምክንያቱም አሁን ከቤተሰብ አልፎ ሌሎች ሰዎች ተራ ነገር እየሰሩባት ነው። ገባችሁ አይደለ? የሆነ ቪዲዮ በጣም ሲዘዋወር አይቻለሁ። የሆነ የአብርሃም ፎቶና የልዑሌ ፎቶ ተደርጎበት ጉድጓድ ተቆፍሮ ተቀብሮ ምናምን ነገር እዛ ጋር የሆኑ ዩቲዩበሮች ናቸው። ማንን ዩቲዩበር ማን እንደሆነ ባላቅም ቲክታክ ላይ ሲዘዋወር ነው ያየሁት። ብዙዎቻችሁ ሰርታችሁበታል። ብዙዎቻችሁ ኮሜንት ላይ እንዳለ ገብቼ ሳይ የሩቲ ፎቶ ነው ተዘግዝቆ ያለው ማለት ነው። እንግዲህ ይሄ ማስረጃ አለው። በአንድ ግለሰብ ዩቲዩብ ነው የተለቀቀው። ይሄን ደግሞ ሩቲ በህግ መጠየቅ ትችላለች። እሷ ቤተሰቡን የአብርሃምን ቤተሰብ አክብራ እንዲሁም ደግሞ በዙሪያው ያሉትን ጓደኞቿን ትላንትና ከሷ እጅ የበሉትን የጠጡትን አክብራ ዝምታዋን ስትመርጥ ይሄ ነገር ልክ ሩታ እንዳደረገችው ልክ ናችሁ እንደማለት ነው። ዝምታዋ ያስመሰለባችሁ ማለት ነው። ስለዚህ ዛሬ ደግሞ ከአብርሃም ጓደኞች፣ ከአብርሃም ቤተሰብ፣ ከአብርሃም እህት ወንድሞች አልፎ ሌላ ባዳ ተነስቶ ሩታ ይሄን ነገር ትክክል ነው አድርጋለች የሚል ጭራሽ የአብርሃምን ፎቶና የልዑልን ፎቶ ምናምን ተደርጎበት እዚህ ውስጥ ነው ይሄ ነበረ፣ እዚህ ጋር ነበረ፣ በዚህ ወጣ፣ በዚህ ገባ እያሉ ማይሆን ነገሮችን እያሳዩ ነበረ። ህግ ያለበት ሀገር ላይ ሆና ህግ የሌለበት ሀገር ላይ እንዳለች ራሷን ዝቅ እያደረገች ያለችው በዚህ አጋጣሚ ሩቲ ናት፣ እውነት ለመናገር። ምክንያቱም ይሄንን ዩቲዩብ ይሄ ግለሰብ ዩቲዩብ የተለቀቀበት ይሄ ቪዲዮ በተለቀቀበት ዩቲዩብ ከሳ ማስያዝ አለባት አይደል እንደ ውዶችዬ? ምክንያቱም ነገ የከፋ ነገር ነው የሚመጣው። ይሄ ትልቅ ወንጀል ነው፣ ትልቅ ስም አጥፊነት ነው። ምክንያቱም እቺ ልጅ ይሄን ታድርግ አታድርግ ከፈጣሪ ውጪ ማንም ሰው የሚያውቅ ሰው የለም። ምናልባት ዛሬ ላይ አብርሃም ይሉንታ ይዞት የሆነ ነገር እነሱ ከካሜራ ጀርባ ተነጋግረው እኔ ወደ ትዳሬ መመለስ ፈልጋለሁ፣ እኔ ልጄን ከአንቺ ጋር ማሳደግ ፈልጋለሁ፣ ነገር ግን እስከ ዛሬ ያደረግኳቸው ነገሮች ጸጽተውኛል፣ እንዴት አድርጌ ነው የምወጣው? ይሄን ነገር አንቺ አውጪኝ፣ ሚስቴ ነሽ፣ የልጅነቴ የልጄ እናት ነሽ፣ ብዙ ነገር አብረን አሳልፈናል ብሎ አብርሃም ራሱ ይሄን መላ ፍጠሪልኝ ለማለት ወደ ኋላ አይልም። በዛን ሰዓት ደግሞ እሷ ሚስቱ የልጇ እናት ስለሆነች የምትወደው የምታፈቅረው ሰው ስለሆነ የሆነ ነገር ፈጥረው እራሳቸው ተስማምተው የሚሰሩት ድራማም ሊሆን ይችላል አይደል ልጆችዬ? ግን ደግሞ በዚህ ልክ ሩታ ባልዋለችበት ሌላ አካል መጥቶ ይሄን ነገር አድርጋለች ተብሎ በዚህ ልክ የአብርሃም ፎቶ ከጉድጓድ ወጥቶ ምናምን ነገር ይሄ ብዙ ነገር ነው። እዛ ጋር ተራ ነገር ነው የሚወራው እውነት ለመናገር ማለት ነው፣ ግን ለዓይንና ለጆሮ የሚቀፍ ነገር። ስለዚህ ይሄን አካል ደግሞ ሩታ በህግ ቁጥጥር ስር ብታውለው ሌሎቻቸው ስነ ስርዓታቸውን ይዛሉ። በዚህ አጋጣሚ አንዳንዴ ዝምታ ያስደፍራል። ከምሬ ነው የምላችሁ። ምን የሚባል ነገር አለ? ባለቤቱን ካለፈሩ አጥሩን አይነቀንቁ ነው ምን እንደሚባለው እንደዛ አይነት ነገር ማለት ነው። ስለዚህ የሩታ ዝምታ ከጓደኞቹ ከቤተሰቡ አልፎ ሌላ ሰው ጋር እየሄደ ነው። ያ ዩቲዩበር መያዝ አለበት ብዬ